ዩናይትዶች ለቶናሊ ከ70 እስከ 80 ሚሊዮን ፓውንዶችን ጥያቄ ለማቅረብ በሰዓት ላይ እንደተዘጋጁ እየተዘገበም ይገኛል። ማቲያስ ፈርናንዴዝ የዋጋው ውድነት ዌስትሃም ተጫዋቹን ሲያስፈርመው ከሳውዛምፕተን ጋር የገባው ውል እንደሆነ እየተነገረ ነው። በአንድ ዝውውር መስኮት ብዙ ኮከባቸውን ለመጣት የማይፈልጉት ኒውካስትሎች እንግዲህ የቶናሊን ዋጋ ከማስወደድም በላይ ዩናይትዶች በጥብቅ የሚፈልጉትን ሉዊስ ሆል የገበያ ዋጋ ሊያስወድዱ እንደሆነ በሰዓት ላይ እየተነገረ ነው። ዩናይትድ የባርሴሎናን የግራ ተመላላሽ ባሌሌ ፍላጎቱን አሳይቷል። እነዚህንና ዩናይትድ ስለተመለከቱ አዳዲስ ነገሮች በዚህኛው ቪዲዮ ነግራችኋለሁ። ለዚህ ቻናል ግን አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። ዩናይትዶች በጥብቅ ከሚፈልጓቸው ቦታዎች ያው የካስሜሮ ተተኪ ቦታ ነው። እሱ በጣም ግልጽ ነው። የአንደርሰን ነገር ወደ ሲቲ ማምራት እድሉ ሰፋ ያለ ይመስላል። አሁን ደግሞ ወደ ቶናሊም እና አርሰናልም እነ ሲቲም እየመጡባቸው ስለሆነ ቶናሊን ቶሎ መጨረስ ይፈልጋሉ። ኒውካስትል ግን ዋጋውን ከፍተኛ እንዳደረገው በጣም ግልጽ ነው። ተጫዋቹ እንዲለቅ ስለማይፈልጉ ብቻ ነው። በአንድ አመት ውስጥ ኦልሞስት ብዙ ተጫዋቾችን ሊያጡ የሆነ ስለሆነ ተጫዋቾችን ዋጋ ማስወደድ ለነሱ ከገበያው ሌሎች ክለቦችን ማራቅ አድርገው እየቆጠሩት ይገኛሉና ዩናይትዶች 100 ሚሊዮን ለቶናሊ ማውጣት አይፈልጉም። አሁን ላይ የተሰማ ባለው መረጃ እንግዲህ የመጀመሪያ ጥያቄያቸውን በ70 እና በ80 ሚሊዮን መካከል ያቀርባሉ ተብሎ ይጠበቃልና ተጫዋቹ ላይ ያላቸው ፍላጎት አሁን በደንብ ይበልጥ እየጨመረ ይገኛል። ማይክል ካሪክ ቶናሊ እንደሚፈልግ ቀደም ብሎ ተነግሯል። የብሩኖ ፈርናንዴዝ ፍላጎትም በዝውውሩ ላይ የተወሰነ ለውጥ እንደሚያመጣም በጣም ግልጽ ነውና የክለቡ አምበልም ሆነ የክለቡ አሰልጣኝ ቶናሊ እንደሚፈልጉት ቀደም ብሎ ተነግሯል። ቶናሊ ላይ ያላቸው ፍላጎት አሁን ላይ በደንብ እየጨመረ መጥቷል። ዩናይትዶች ለተጫዋቹ 70 ሚሊዮን እና 80 ኒውካስትል ይቀበላል ተብሎ ማይጠበቅም፣ ግን እንደ መጀመሪያ ጥያቄ ዋጋውን አሳነሰው ለማቅረብ እየተዘጋጁ ይገኛሉ። ልክ ሲቲ ለኖቲንጋም አቅርበው ውድቅነት የተደረገበት አይነት ነገር የሚፈጠር ይመስለኛል። ተጫዋቹ ከክለቡ ጋር መለየት እንደሚፈልግ በጣም ግልጽ ነው፣ ግን ደግሞ ምንም አይነት ግርግር ውስጥ እየገባ አይደለም። የልቀቁኝ አይነት ድራማ ውስጥ መግባት የሚፈልግ አይነት ተጫዋች አይደለም። ኒውካስትሎች ደግሞ ኦልሬዲ አንቶኒ ጎርደንን አይቶታል። በዚህ በኩል ሉዊስ ሆል ዩናይትድ እየመጣባቸው ነው። ቶናሊንም የማጣት ነገር እየተጋለጠባቸው ስለሆነ ተጫዋቾቹን ላለማጣት ሲሉ ዋጋዎችን ማስወደድ ለነሱ እንደ አማራጭ እየተጠቀሙት ይገኛሉና ዩናይትድ 100 ሚሊዮን ማውጣት አይፈልግም። ቶናሊ በጣም እሱ ግልጽ ነውና ቶናሊ ትንሽ ከክለቡ መልቀቅ የሚለውን ጥያቄ በደንብ ገፍቶበት የማይሄድ ከሆነ ተጫዋቹን የማግኘት እድላችን ጠባብ ሊመስል ይችላል። ግን ዩናይትድ የመጀመሪያ ጥያቄ ማቅረቡ አንድ ስቴፕ መሄዱን የሚያሳይ ነገር ይመስለኛልና ሲቲ ከአንደርሰን ወደ ቶናሊ ከመምጣቱ በፊት አርሰናልን በተመሳሳይ መልኩ ወደ ቶናሊ ፍላጎታቸውን ይበልጥ ከመጨመራቸው በፊት የመጀመሪያ ጥያቄውን የመጀመሪያ ሂደቱን ለማድረግ መወሰናቸው በጣም አሪፍ ነው ብዬ አስባለሁ። እና 70 እና 80 ሚሊዮን ለቶናሊ ያንሷል ብዬ አስባለሁ። እስከ 90 ድረስ ማውጣታቸው አይቀርም። ከ80 እስከ 90 ባሉት ፓውንዶች የሚጨርሱ ከሆነ ውድ ሊሆን ይችላል፣ ግን ደግሞ አሪፉን ነገር ነው የሚያገኙት ብዬ አስባለሁ። በተመሳሳይ መልኩ ነው ለሴስኮም ባለፈው አመት ያወጡት። ለስትራይከር የዛን ያህል ገንዘብ አወጥተዋል፣ ትልቅ ቦታም ብለው ስላሰቡ አሁንም ትልቁ ቦታ ላይ ተመሳሳይ አይነት ገንዘብ ይወጣል ተብሎ ይጠበቃልና የተጫዋቾቹ ዋጋ በሰዓት ላይ ውድ እየሆነ ነው። በጣም ትላልቅ ገንዘብ ነው የሚጠራባቸውና ቶናሊ የዚህን ያህል ቢጠራበት ምንም የሚገርም ነገር አይደለም ብዬ አስባለሁ። ኒውካስትሎች የመጀመሪያ ጥያቄያቸውን እስቲ በምን አይነት መልኩ ዩናይትዶች ያስተናግዳሉ የሚለው ነገር በጣም ተጠባቂ ነው። ከዛው ከኒውካስትል ሳንወጣ ሌላኛው ተጫዋች ሉዊስ ሆል ነው። ይሄ ተጫዋች እንግዲህ ዩናይትድ እስከ 50 ሚሊዮን ፓውንድ ካወጣ ሊያገኘው ይችላል እየተባለ ነበረ። አሁን ላይ ደግሞ መረጆች የኒውካስትሎች ከ70 እስከ 80 ሚሊዮን ፓውንዶች እንደሚፈልጉ ነው እንግዲህ በተጫዋቹ መካከል እየተነገረ የሚገኘውና ይሄ ዩናይትድን ከገበያው ለማድረግ ተጫዋቹ ላይ ያላቸውን ፍላጎት ወደ ሌላ አቅጣጫ ወደ ሌላ ተጫዋች እንዲቀይሩ የሚያስገድር ነገር ይመስላልና ሉዊስ ሆል ምንም አይነት ጫና እንደማይፈጥር በጣም ግልጽ ነው። ውል አልፈርምምና ለሌሎች ክለቦች ክፍት እንደሆነ ብቻ የተወሰነ ፍንጮችን ነው የሰጠውና ኒውካስትል ተጫዋቾቹን ላለማጣት ሲሉ ከፍተኛ ዋጋን እየጠሩ ይገኛሉና ዩናይትዶች ደግሞ የዛን ያህል ገንዘብ በዚህ ዝውውር ማውጣት አይፈልጉም። ያወጡ ለቶናሊ ሊያወጡ ይችላሉ እንጂ ለሉዊስ ሆል የዚህን ያህል ገንዘብ ያወጣሉ ተብሎ አይገመትም። የመሃል ሜዳው ስፍራ ላይ በደንብ ፈሰስ ሊያደርጉበት ይችላሉ። በዚህ በኩል ማቲያስ ፈርናንዴዝም እያናገሩ ስለሆነ የሚያወጡት ወጪ ከፍተኛ ነው። እነ ራፋኤልም አሉበትና ዩናይትድ በአንድ ዝውውር እስከ ግማሽ ሚሊዮን የሚያወጣበት ምንም አጋጣሚ ይኖራል ተብሎ አይጠበቅም። 300 እና ምናልባት ገፋ ከተባለ እስከ 350 የሚደርስበት አጋጣሚ ሊፈጠር ይችላል እንጂ ለሉዊስ ሆል 70 እና 80 ወጥቶ ከዛ ደግሞ ለቶናሊ 100 ወጥቶ እዛ ጋር ራፋኤል ከዛ ማቲያስ ፈርናንዴዝም በተመሳሳይ ዋጋ በሚጠራው ዋጋ ያገኙታል ተብሎ አይጠበቅምና ዩናይትድ ሉዊስ ሆል ላይ ያለው ፍላጎት በጣም ጥብቅ እንደሆነ አይተናል። ስለዚህ የሉዊስ ሆልን አማራጭ ወደነ ሉዊስ ስኬሊ የመሄድ እድል ሊኖረው ይችላል። እነ ባልዴንም አሁንም እየተመለከቱ ነው። ዩናይትድ ወደ ባርሳው ተጫዋች ፊቱን እያዞረ ነው። ከዚህ በፊት ምን ያህል ኢንተረስት እንደነበር የተወሰነ ነገር ተሰምቶ ነበር፣ ግን ደግሞ ተጫዋቹ በባርሳ መቆየት
እንደሚፈልግ የተወሰኑ ዜናዎች እየወጡ ይገኛሉና የሱም ድርድር እንደ ቀላል እንደማይሆን ይጠበቃል። በቃ ዩናይትዶች በቀላሉ የሚያገኙት ዝውውር አይደለም። ተጫዋቹም የመልቀቅ ፍላጎት የለውም። የዝውውር ገንዘቡም ከሉዊስ ሆል ቢያንስም ግን ደግሞ ከበድል የሚችልበት አጋጣሚ አለ። የዩናይትድ ብቻ አይደለም የዚህ ተጫዋች ፈላጊ ማንቸስተር ሲቲም ጨምሮ ትላልቅ ክለቦች እንደሚፈልጉት ነው እየተነገረ የሚገኘውና አሁን የሉዊስ ሆል ከፍተኛ ገንዘብ ኒውካስትሎች መለጠፋቸው ዩናይትዶች አማራጫቸውን እንዲቀይሩ የሚያስገድድና ሌሎች አማራጫቸውም ተመሳሳይ አይነት ከባድ የሆነ ዝውውር ሂደት ውስጥ የሚያስገባቸው ይመስለኛልና ኒውካስትል ተጫዋቾቹን ላለማጣት የሚሄድበት መንገድ የዋጋው ማስወደድ ብቻ እየሆነ መጥቷልና ባለፈው አይዛክን እያደረገ እንደሆነ እናውቃለን። የአይዛክ አንት ድራማ ውስጥ የሚገባው አይመስለኝም። እነዚህ ተጫዋቾች ዞሮ ሊቨርፑል ያንን ገንዘብ ከፍሎታል። ኒውካስትልም ተጫዋቹን ሸጧልና ልክ ሊቨርፑል 100 ምናምን ለአይዛክ እንዳወጣው ዩናይትድ በቃ እሺ ብሎ 100 ለቶናሊ በዚህ ደግሞ 70 ለሉዊስ ሆል እንደማያወጣ በጣም ግልጽ ነው። ኤርታም ኢንተርቪው አድርጎ እንግዲህ ትላንትናም ነግሬያችሁ ነበር። በቃ በስትራቴጂ ነው የምንሄደው፣ ምን አይነት ተጫዋቾችን ማስፈረም እንደምንችል፣ መሀል ላይ ኢንቨስት ማድረግ እንደምንችል በደንብ በፕላን ነው የምንቀሳቀሰው የሚል ነገር ተናግሮ ነበርና ፕላናቸው ላይ የዚያን ያህል ገንዘብ ማይኖር ከኖረ ሺፍት እንደሚያደርጉ በጣም ይጠበቃል። ግን የቶናሊ ዝውውር ምናልባት ዩናይትዶች ጨክነው ሊያወጡበት የሚችሉበት ዝውውር ይሆናል ብዬ አስባለሁና የሉዊስ ሆል ግን የኦልሞስት ከባዱ ነገር ይመስለኛል። ምናልባት ልክ እንደ ፍላጎታቸው ወይ ደግሞ እየተመለከቱት እንዳሉት ወደ ባሌ አይናቸውን የማዞር ግዴታ ሊኖርባቸው ይችላል። ምንም ጥያቄ የለውም። አሪፍ ተጫዋች ነው፣ አሪፍ ታዳጊ ነው፣ ረጅም ዓመት ሊያገለግላቸው የሚችል ልክ እንደ ዩናይትድ እቅዳቸው ወጣቶች ላይ ኢንቨስት ማድረግ እንደሚፈልጉት ተመሳሳይ ኤጅ ላይ ያሉ ተጫዋቾች ናቸውና ሞር እንደውም ከሉዊስ ሆል በላይ ባሌ የተሻለ ፕሮፋይል እንዳለው በጣም ግልጽ ነው። ዋንጫዎችን አሸንፏል። በትላልቅ መድረክ በደንብ ራሱን ማሳየት ችሏልና ቀላል አይደለም። በባርሳ ቤት በቋሚ ሆኖ መጫወት ምን ያህል ከባድ እንደሆነ እናውቃለንና ያንን ቦታ ያገኘን ተጫዋች ነው ዩናይትድ የሚያገኘው ከሆነ በጣም እንደ አማራጭ አሪፍ ነው። ግን ደግሞ ቀላል የሚባል ዝውውር አይደለም። ምናልባት ሉዊስ ስኬሊን በቀላሉ ዩናይትድ ምንም አይነት የትልቅ ዝውውር ገንዘብ ሳያወጣበት ወይ ደግሞ ትልቅ ድርድር ምናምን ሳይኖርበት ሊያገኘው የሚችሉ ተጫዋች ነው ብዬ አስባለሁ። ግን ደግሞ የሉዊስ ሆል ፍላጎት ከፍተኛ ስለሆነ ዩናይትዶች በቀላሉ ይለቁታል ተብሎ አይጠበቅም። የመሃል ሜዳውን ጉዳይ ከጨረሱ በኋላ ግን ወደ እነሱ ይመለሳሉ ተብሎ ይጠበቃል። የቶናሊን ጉዳይ በደንብ የምንመለከተው ነው የሚሆነው። ሌላኛው ማቲያስ ፈርናንዴዝ ነው። ዩናይትድ ሌላ ትልቅ ገንዘብ የተጠራበት ተጫዋች ነውና የተጫዋች 80 ሚሊዮን ፓውንድ ተለጥፎበታል። ዩናይትድ ከ50 እስከ 60 ካወጣ ራሱ ተጫዋቹን አሪፍ ዋጋ ነው የሚያገኘው ያለን ነበር። አሁን ዌስትሃሞች እንግዲህ ቢወርዱም ተጫዋቹን ከ80 ሚሊዮን ፓውንዶች በታች እንደማይሸጡት እየተነገረ ይገኛል። ይሄ የሆነበት ሪዝን ደግሞ ብለው እየወጡ ያሉት መረጃ እንግዲህ ዌስትሃም ባለፈው ዓመት ከሳውዛምፕተን ሲያስፈርሙት እንግዲህ በ42 ሚሊዮን ፓውንድ ነው ያስፈረሙት እና 42 ሚሊዮን ፓውንዱ ብቻ ከፍሎ አይደለም ያስፈረሙት ውላቸው ላይ 15% ከሽያጭ ላይ የሚያገኙት ተደርጎ ነው የተወሰደውና ያ ማለት አሁን ዌስትሃም ተጫዋቹን ለዩናይትድ በ50 ሚሊዮን ሲሸጥ የ50 ሚሊዮኑ 15% ለሳውዛምፕተን ነው ገቢ የሚደረገውና የዌስትሃም የማትረፍ እድሉ በጣም ጠባብ ነው የሚሆነው። የወጡትን ያህል አይመልሱትም ተብሎ ይጠበቃልና ለዛ ሲባል ምንም እንኳን ቢወርዱ ተጫዋቹን በከፍተኛ ዋጋ ነው የሚፈልጉት። አሁን ደግሞ ተጫዋቹ የሚፈልጉት ክለቦች መብዛታቸውና ትላልቅ መሆናቸው ዋጋቸውን ዌስትሃሞች እንዳይቀንሱ እያደረገ ይመስላልና አሁን ጆዜ ሞሪኖም ተጫዋቹ እንዲያስፈርሙት እንግዲህ ማድሪድን እየጠየቀ እንደሆነና ተጫዋቹ ከማድሪድ ጋርም ተያይዟል። ፒኤስጂም ፍላጎት አለው፣ ሊቨርፑልም አለበት፣ አርሰናልም አለበት። እነዚህ ቶፕ የምንላቸው ክለቦች ናቸውና የዛን ያህል ገንዘብ የመክፈል ፍላጎት አላቸው። ዌስትሃምም ያንን እድል ለመጠቀም ይመስላል ያስወደደውና እንደተባለው እንደ 80 ሚሊዮን ፓውንድ ራሱ ቢሸጠው ወደ 12 ሚሊዮን አካባቢ ለሳውዛምፕተን ነው የሚሄደውና ከዚህ ዝውውር ዌስትሃም ሊያተርፈው የሚችለው ወደ 20 ምናምን የሚጠጋ ሚሊዮኖች ነውና ሞር እንደውም የሚያተርፈው ሳውዛምፕተን ነው። ከተጫዋቹ 2 ዓመት የሽያጩን ዋጋ ያገኛሉና ያ የሽያጩ ውል ለዩናይትድ አክብዶበታል ወይ ደግሞ ለሌሎች ክለቦችም ያከበደበት ይመስላል። ዩናይትድ ይሄንን ተመሳሳይ ውል ግሪንውድ ላይ እንደፈጸመ እናውቃለን። ወደ ማርሴይ ሲሄድ 50% ነው። ማርሴይ ተጫዋቹ የሚሸጥ ከሆነ 50% ዩናይትድ ከሽያጭ ያገኛል። አሁን ግሪንውድ ወደ ፊነርባቼ ሊሄድ ነውና ወደ 50 ምናምን የሚገመት ሚሊዮን ፓውንዶች ነው ይሸጣል የተባለው። ወደ 20 ምናምን የሚገመቱ ፓውንዶች ለዩናይትድ ነው የሚሸጠውና ይሄ ያለ አይደል አሪፍ ተስፋ አላችሁ ከሚባሉ ተጫዋቾች ላይ የሚጠበቅ አይነት ውል ነው። ሳውዛምፕተን ትክክለኛ ነገር አድርጓል፣ በጣም ትክክለኛ ነገር አድርጓል። ለዌስትሃም ግን ነገሮችን አክብዶበታል። ተጫዋቹ በቻምፒየንሺፕ እንደማይጫወት በጣም ግልጽ ነው። እስከ መጨረሻው ድረስ የሚጠብቁበት አጋጣሚ ይኖራል ተብሎ ይጠበቃልና ማቲያስ ፈርናንዴዝ ትንሽ ጫና ማያረግ ከሆነ ዌስትሃሞች ዋጋቸውን የመቀነስ እድላቸው ከባድ የሚሆን ይመስላል። ዩናይትዶች ከ50 እስከ 60 ካወጡበት በጣም አሪፍ ተጫዋች ነው ብዬ አስባለሁ። በዚህ በኩል አሌክስ ስኮትም እንዳለ ትናንትና ነግሬያችሁ ነበርና አማራጫቸውን ሊቀይሩበት የሚችልበት አጋጣሚ ሊፈጠር ይችላል። የዌስትሃም ዋጋ ማስወደድ ግን እንደ ሪዝን የተቀመጠው የሳውዛምፕተን በሽያጭ ላይ 15% መውሰድ ነው ተብሏል። ሌላው የራሽፎርድ ጉዳይ ነው። ራሽፎርድ በዚህ ሰዓት ላይ መረጃዎች እንደሚያሳዩት ከሆነ ሩበን አሞሪም አይደለም ከቡድኑ እንዲገለል ወይ ደግሞ ከቡድኑ እንዲወጣ ያደረጉት የዩናይትድ አመራሮች ናቸው የሚል መረጃዎች በዚህ ሰዓት ላይ እየተሰማ ይገኛልና
ይህንን መረጃ አሁን ላይ ነው እየሰማን የሚገኘው። ከአሞሪም ጋር ነው እንግዲህ የሆነ ጸብ ያላቸው ወይ ደግሞ ያለመስማማት የተፈጠረ የሚመስለን እና አሁን ላይ ደግሞ ከዩናይትድ አመራሮች ጋር እንደሆነ ነው እየተነገረ የሚገኘው። ለዛም ይመስላል ራሽፎርድ አምሮ ወደ ዩናይትድ መመለስ እንደማይፈልግ እየተነገረ የሚገኘው። ዩናይትዶችም እሱን መመለስ እንደማይፈልጉ እየተነገረ ያለውና ራሽፎርድ በዩናይትድ የመቆየት እድሉ በጣም 0% እንደሆነ እናውቃለን። ተጫዋቹን በየትኛውም ማየት መንገድ ዩናይትድ ይሸጠዋል ተብሎ ይጠበቃል። ግን ስቲል አሁን ላይ የዩናይትድ ተጫዋች እንደሆነ ነው ስሙ እየተገለጸ የሚገኘው። ባርሴሎና እንደማያስፈርመው በጣም ነገሮች ያስታውቃሉ። ኦልሞስት የማስፈረም መብት ያለው ውል እየተጠናቀቀ ስለሆነ ምናልባት ዩናይትድ የሚጠቀምበትም የሚጎዳበትም ዝውውር ሊሆን ይችላል። የዓለም ዋንጫው ላይ የሚያሳየው ፐርፎርማንስ የራሽፎርድን ዋጋ ከፍ ሊያደርገው ይችላል ተብሎ ይጠበቃል እና አርሰናል ፈላጊ ናቸው። ቶተናም አለበት፣ አስቶን ቪላ፣ የፕሪሚየር ሊግ ቲሞች የሚፈልጉት አይነት ተጫዋች እንደሆነ እናውቃለን እና ዩናይትድ እንደውም ከ30 ሚሊዮን ፓውንዶች በላይ የሚሸጥበት አጋጣሚ ይኖራል። የ2026 የዓለም ዋንጫ ለራሽፎርድ ለራሱ ለፕሮፋይሉ ሲባል ለዋጋውም ለዩናይትድም ሲል እንግዲህ ትልቅ ፐርፎርማንስ ያደርጋል ተብሎ ይጠበቃል። ይሄ የሩበን አሞሪም አይደለም ዩናይትዶች ናቸው ራሽፎርድን ያገለሉት የሚለው መረጃ ግን እንደ አዲስ አሁን መነጋገሪያ እየሆነ መጥቷል። እስቲ አዳዲስ መረጃዎች ደግሞ ሲወጡ ሼር ማድረጋችሁ ነው የሚሆነው። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።